በጭራሽ ነው አይችልም። እኔ እንግዲህ አንተ ከዚህ በህይወት አትችልም። አንተ እርኩስ ምንም ማድረግ አልችልም። መቼም ከዚህ ዱላ ትተርፋለህ ብዬ አላስብም። እንግዲህ መልካም እረፍት። አቢላ አቢላ አቢል ቆይ ማንን ነገር ያደረገው በህይወት የለም እንዴ? ሄዶ ከባድ አደጋ ተፈጥሯል። በአስቸኳይ አምቡላንስ ያስፈልገናል። እባካችሁ ቶሎ ድረስ፣ ወንድሜ የሞት አፋፍ ላይ ነው። አዎ ብሎክ 48 ጋር ይዤው ልውጣ? እሺ ቆይ እንዴት መጣ? የተፈጠረ ችግር አለ እንዴ? ደግሞ ፊት ልክ አይደለም። አረ እንዲሁ ነው የመጣሁት። ያለቀኝ ቤት አይደል እንዴ? እሱን የጠየቀህ የለም። በጣም የመደናገጥ ስሜት ያየውብህ ነው። ምንህም አላማረኝ። ደክሞኝ እኮ ነው ሊዱ። ታዲያ ደክሞ እዚህ ምን ትሰራለህ? ቤት ሄዳ አታርፍም እንዴ? እንዴ ሊዱ፣ የአንቺ ቤት ማለት እኮ የኔ ቤት ነው። አይ አስተሳሰብ፣ የኔ ቤት እንኳን አንተ ቤት አይደለም። የምን ማስመሰል ነው? እሺ እንዳልሽ። አሁን ሌላውን ወሬ ተከቢኒ ጋር ያለውን ችግር እንዴት ነው በቶሎ የምፈታው? በዚህ ጉዳይ እርግጠኛ መሆን አልችልም። ትንሽ ጊዜ የሚወስድብን ይመስለኛል። ባንዴ ችግር እንደፈጠርክብኝ ባንዴ መፍትሄ ይፈልጋለሁ። ሰምተኛል? እሺ የቻልኩትን ልሞክር አትበለኝ። ይሄን ቃል እንዴት እንደምጠላው ታውቃለህ አይደለ? አደርገዋለሁ በለኝ። በሚገባ አደርገዋለሁ፣ ግን ትንሽ ጊዜ ያስፈልገኛል። ሄሎ፣ ወይ ቢኒ፣ ቤት ነሽ አይደለ?
አዎ ምን ነው ድምጽ ልክ አይደለም። ጓደኛክ ደህና አይደለም እንዴ? ሁሉንም በአካል እናወራለን። ቢኒዬ ምንድነው የተፈጠረው? አቤል ደህና አይደለም እንዴ? ወይኔ ጓደኛዬ እባክህ አታስጨንቀኝ። አቤል ደህና አይደለም እንዴ? ሁሉም ነገር ተበላሽቷል። ከየት እንደምጀምርልሽ ባላቅም አቤል ሆስፒታል ነው ያለው፣ ኮማ ውስጥ ገብቷል። ምን? በፈጣሪ ስም ምን አጋጥሞት ነው? ምክንያቱም ገና አላወቅኩም፣ ነገር ግን ክፉኛ ተደብድቦ ነው ያገኘሁት። ከዛ አንስቼ ወደ ሆስፒታል ወሰድኩት። አረመኔዎች! ቆይ ሁሉ ጭካኔ ለምን አስፈለገ? ወይኔ ወንድሜ ብቻ በህይወት ይትረፍና ማን እንዳደረገው ልወቅ። የእናቱ ሆድ ቢገባ ያመልጠኝ። ቆይ ታዲያ እንዴት ጥለው መጣክ? እናቱ በጣም አዝናለች እና ብቻዋን መሆን ነው የፈለገችው። ማንም እንዲኖር አልፈለገች። አይ የእናት አንጀት በሷም አይፈረድም። እንዳይኗ ብሌን የምሳሳለች ልጇ ሊሆን ይችላል። እሱማ ከሁሉም እናቶች በልጃቸው ቀልድ አያውቁም። እንዴት እንዳሳዘነችኝ። ብቻ እስቲ ፈጣሪ ያትርፈውና ይህን ያደረገው ሰው ታውቆ ለህግ ይቀርባል። ህግ ነው ያልሽው? ቀልደኛ። ብቻ አቤል በህይወት ይትረፍ። ይህን ነገር ያደረገው ሰው በህይወት አይቶት የማያውቀውን ስቃይ ነው ማሳየው። ምን ይለጉማል? ምን ማድረግ እንዳለብን አትነግረኝ? ምን ልበልሩ? ለምን ትንሽ ጊዜ አትሰጪኝም? አሁንም በችኮላ ከዚህ የባሰ ነገር ነው የመጣብኝ። ከዚህ የባሰ ምን ሊመጣ ነው? ምንም ጊዜ ልሰጥ አልችልም። ታዲያ ራሴ ላጠፋ ነው ትይዋለሽ? ለምን አልለው እምላለሁ እንጂ። ነገር ግን ሁሉም ነገር እውነት በሚመስል መልኩ መሆን አለበት፣ አለበለዚያ ሁሉም ነገር ይበላሽ። ለምን የፎቶ ማስረጃ እንልክለት? ምን አይነት ማስረጃ? ጥሩ ጥያቄ። ያው ራስሽን ለማጥፋት ሙከራ እያደረግሽ ነው። በጣም አሪፍ። ታዲያ ምን ትጠብቃለህ? አሁን አዘጋጅተን እንላክለት። አይ አሁን አይሆንም፣ ትንሽ እንዲረጋጋ ጊዜ እንስጠው። እሺ በቃ አሁን ማዘጋጀት ያለብን ነገር ሁሉ አዘጋጅ። እሺ ቆይ ግን ተርፎ በህይወት የሚወጣ ይመስልሃል? እሱም ፈጣሪ ነው የሚያውቀው እንግዲህ። ነገር ግን ተርፎ መውጣት አለበት። ምስኪን ምን አግኝቶት ይሆን ግን? እኔ ግን እመኚኝ፣ እንደዚህ ያደረጉትን ሰዎች አንድ ባንድ ዋጋ አስከፍላቸዋል። ቢኒዬ ሁሉም ነገር በበቀል ይስተካከላል ብለህ አትመን። አንዳንዴ ለፈጣሪ መስጠት ልመድ። አይ እንደዚህ አይነት አረመኔዎች በሰማይ ቤት ሲቀጡ እዚሁ በምድር ቤት መቀጣት አለባቸው። እንዳልክ እንግዲህ እኔ በቀል ጥሩ ነው ብዬ አላስብም። ከፈጣሪ ያጣላል። ሄርሚ ከቻልሽ ወሬ ቀይር። እንዴ ሮባ ደወለ። ምን ሊልክ ነው? እስኪ አንሳልኝ። ጓደኛዬ እንዴት ነህ ልኝ? ደህና አይደለሁም ወንድሜ። ምን ነው የተፈጠረ ችግር አለ እንዴ ወንድሜ? ምን ያልተፈጠረ ነገር አለ ብለን? ሁሉም ነገር ተበላሽቷል። ኧረ አታስጨንቀኝ እባክህ። ምን እንደተፈጠረ በግልጽ ንገረኝ። ምን እባክህ፣ እንደ ወንድሜ የማየው ጓደኛዬን እንዳይሆን አድርገው አልደበደቡትም መሰለህ? በፈጣሪ ስም ቆይ ምን አይነት ጊዜ ላይ የደረስነው? ቆይ በምን ምክንያት እንደዚህ ያደረጉት? እሱም ባቅማ ማን እንደሆኑ ደርሼባችሁ ተከታትዬ ዋጋቸውን ነበር የምሰጣቸው። ተው ቢኒ፣ አንተ እንደዚህ አይነት ነገር ውስጥ መግባት የለብህም። በጭራሽ። ፈጣሪ ብሎ የሚተርፍ ከሆነ ይህንን ማን እንዳደረገው ጠይቄው ተከታትዬ ዋጋቸውን ነው የምሰጣቸው። እንዲህ በህይወት አለ? ምን አልክ? አረ በህይወት ይተርፋል ነው ያልኩት። ብቻ ፈጣሪ ያትርፈው። አሜን። ታዲያ ላገኘ ነበር፣ ሰፈር ትመጣለህ? አዎ አሁን እመጣለሁ። በቃ ድድ ማስጫው ጋር እጠብቅሃለሁ። ወይኔ ጉዴ! ይሄ የተረገመ በህይወት መትረፍ የለበትም። ተረፈ ማለት ሁሉንም ነገር ይነግሯል። ያኔ ደግሞ ቢኒያም አይለቀኝም። የት ሆስፒታል እንዳለ አጣርቼ በመርዝም ቢሆን ልገለው ይገባል። ተርፎ በጭራሽ መውጣት የለበትም። በቃ ቢኒ አትጨነቅ። እንግዲህ ፈጣሪ ያለው ነው የሚሆነው። እስኪ የማይመስል ነገር አታውራ። የምወደው ጓደኛዬ ተጎድቶ እንድስቅ ነው የፈለግከው? እንደዛ ማለት ፈልጌ እኮ አይደለም ቢኒ። ያው ምርጡ ጓደኛዬ ተረብሼ ሳይ ውስጥ የተጨንቆ እኮ ነው። ይገባኛል፣ ግን በቃ ቢያንስ አትጨነቃት በለኝ። እሺ በቃ ታዲያ ይሄን ነገር ያደርገዋል ብለን የምትገምተው ሰው የለም?
ምን ብዬ ልገምት? ምንም ዱካ ማግኘት አልቻልኩም። የተረገሙ። ቆይ ምን አይነት እርጉም ቢሆኑ ነው ግን? በጣም እርጉም ራሱ አይገልጻቸውም። እኔማ በአካል ያገኘኋቸው ቀን እኔን አያርገኝ። ምን ልታደርግ? እንዲሁ አላወራም፣ ብቻ ላገኘው በተግባር ደፍቻው አሳያለሁ። ጅላንፉ በጭራሽ አደርስብኝም። ያን አቤል የተባለ ጀዝባ ያለበት ሂጄ ጨርሰዋለሁ። በህይወት የሚተርፍ ከሆነ ግን በጭራሽ አይተርፍም። ምን ነው ዝም አልክ? አንተ ሳታግዘኝም እነዚህን አረመኔዎች ዋጋቸውን እንድሰጣቸው? እንዴ ምን ጥያቄ ያለው? በደንብ ነዋ። አዎ እስኪ አቤላ ሲነቃ ዶክተሩ ደውላለሁ ብሎኛል። ያኔ ማን አባቱ ይሄን እንዳደረገው ሄደን እናጣራለን። እንዴ ገና ከመንቃቱ ትንሽ ቀን ረፍት ቢያደርግ አይሻልም? በጭራሽ ከነቃ በኋላ ሰከንድ ራሱ አልጠብቅም። ማንን እንዳደረገ አጣርቼ ዋጋቸውን ሰጣቸዋል። እሺ በቃ አቤል የሚነቃ ከሆነ አንድ ላይ ደን ጠይቀዋለን። አይ እንደሱ እንኳን አይሆንም። ምን ማለት ነው? ማለቴ ዛሬ አልችልም፣ በጣም አስቸኳይ ስራ አለብኝ። አረ በፈጠረ የምታወራውን ነገር እያሰብ ልጁ የሞት አፋፍ ላይ ሆኖ አንተ ስራ ምናምን ትላለህ እንዴ? እንደዛ እኮ አይደለም። የምር አብረኝ ካልሄድክ በጣም ነው ማዝንብህ። አረ እንሄዳለን በቃ። እኔ እኮ ሌላ ነገር አስቤው አይደለም፣ በጣም አስቸኳይ ስራ መጥቶብኝ ነው። የፈለገ ሊሆን ይችላል። መጀመሪያ የሰው ልጅ ይቀድማልሽ። ታዲያ የት ሆስፒታል ነው ያለው? አንተ ጋር ከመሄዴ በፊት እስኪ እኔ ከቻልኩ ጅል ጠይቀው። አይ በኋላ አንድ ላይ እንሄዳለን። አሁን ድንገተኛ ክፍል ውስጥ ስለሆነ ሳይነቃ መግባት አይቻልም። ወይኔ ጉዴ! ምን ተሻለኝ? እሺ ዛሬማ መዋረዴ ነው። በቃ ሩባ፣ ዛሬ የሚነቃ ከሆነ እንሄዳለን። ተዘጋጅ። እሺ በቃ አዲስ ነገር አለ እንዴ ቢኒ? አረ ምንም የለም። ሮባ ምን አለ? አረ በጣም ገርሞታል እሱ ራሱ። ሰው በዚህ ልክ እንዴት አረመኔ ይሆናል እያለ ነበር። በጣም እንጂ ምን አይነት አረመኔ ቢሆኑ ነው? ቆይ እሱ እኮ ነው የሚገርመኝ፣ የጭካኔ ጥግ። ብቻ እስኪ እሱ በህይወት ይትረፍና ማን እንደዚህ እንዳደረገው ይናገራል። አዎ እሱ ነው ትልቁ ምኞት። የገቡበት ገብቻ ያጠፋቸዋል። እባክህ ቢኒ እንደዚህ አትበል። ሁሉም ነገር ለፈጣሪ ስጥ። ሄርሙ አንቺ ራሱ ከቻልሽ እንደዚህ እንዳትይ። ምን ማድረግ እንዳለብኝ የራስ ያውቃል። እሺ በቃ እኔ እኮ የማይሆን ነገር ውስጥ እንዳስገባ ፈርቼ ነው። ይገባኛል፣ ግን መሆን ያለበት ብቸኛው ነገር ይሄን ያደረጉትን ሰዎች አሳድጄ መበቀል። እኔ ምንም ደስ አላለኝ፣ ነገር ግን በቃ ደስ እንዳለ ብቻ በሰላም ይትረፍ። ምንድነው እንደዚህ አቻኩላ የጠራኝ? እባክሽ ሂዱ፣ በያ ነገር እንዳታይብኝ። ነገር ግን አንድ ነገር ደብቄሻለሁ። ወይኔ ሊዲያ፣ ምን አልክ አንተ? ጭራሽ ከኔ መደበቅ ጀመርክ? አዎ ሊዱ፣ ደብቄሻለሁ፣ ግን እባክሽ በመጥፎ እንዳታይብኝ። አሁን ሌላ ነገሩን መቀባጠሩን ትተህ ምንድነው የደበከኝ? እሺ ባለፈው ቢኒያምን ተከታተለውና ከማን ጋር እንደሚገናኝ ፎቶ አምጣልኝ ብለሽኝ ነበር። አዎ ከዛስ? ከዛማ ኖርማል ሰው ነው ያገኘው ብዬ ዋሸሁሽ። ማንን ነበር ያገኘው ታዲያ? የበፊት ጓደኛዬ ነበር፣ እስር ቤት ውስጥ ነበር የማውቀው። እኔ ለምን ደበከኝ? ያው ልጁ በጣም ከባድ ሰው ነውና ከዚህ በላይ ከቢኒያም ጋር ከተግባቡ ስራችን ላይ ችግር ያመጣሉ ብዬ እኮ ነው። ቆይ ምንድነው የምትቀባጠረው? ለምን በግልጽ አትናገርም? ከዛ እኔ ልጁን አገዝኩት። ምን? አንተ ውሻ! ይሄን ሁሉ ነገር ስታደርግ ለምን አልነገርከኝም? ምን አባቴ ላድርግ? እኔ ማንኝ ሳታቂ ነገሮችን ለማስተካከል ነበር። ቆይ ታዲያ ልጁ የት ነው ያለው አሁን? አሁንማ ሆስፒታል ነው፣ የሞት አፋፍ ላይ ነው ያለው። አንተና አደጋውን ያደረስክበት? አዎ እኔ ነኝ። ድሮም ስትደናበር የሆነ ነገር እንዳለ ተሰምቶኝ ነበር። ለምን አላስወገድከውም? በህይወት ከተረፈ እኮ ያንተ ነገር አበቃለች። እኔማ ገድዬዋለሁ ብዬ ነበር። ያ የተረገመ ቢኒያም ነው መጥቶ ያተረፈው። ለዋሸኝ ውሸት አንድ ባንድ ዋጋ አስከፍላለሁ። ነገር ግን አሁን ሆስፒታል ሄደህ ልጁን ልጨርሰው ይገባል። እሱ እኮ አልጠፋኝም። ነገር ግን ያ የተረገመ ቢኒያም የት ሆስፒታል ልተኛል ነገረኝ አለ። ምን አባቱ ስለሆነ ነው አይናገርም? ምን አባቱ አቅለታለሁኝ። አብረን ሄዳለን ምናምን አለኝ። ከቢኒያም ጋር? አዎ። ይሄማ በጭራሽ አይሆንም። እኔ የምልህ ቆይ ነገር እኮ የቅርብ ሰው ይሆናል እያደረገ ያለው። እንዴት ማለት? ማለትማ ጠላት ከሩቅ አይመጣም አይደለም የሚባለው። እኛ ሩቅ እያየን ይሄን ያደረገው ሰው አጠገባችን ሊሆን ይችላል። አንቺ ደግሞ የማይመስል ነገር አታውሪ። የቅርብ ሰው በዚህ ልክ ጨካኝ ሊሆን አይችልም። እሺ በቃ እኔ የተሰማኝን ነገር ነው ያወራሁት። አይ በዚህ ልክ ሊሰማሽ አይገባ። የኔ ወዳጆች በዚህ ልክ ጨካኝ ሊሆን አይችልም። ይሁን እስኪ
ቆይ ግን ይሄን ነገር ያደረገው የማትጠብቀው የቅርብ ሰው ከሆነ ምን ታደርጋለህ? አረ በፈጠረሽ ኤርሚዮሪ ቀይሪ። ጭራሽ እንደዚህ ብዬ ማሰብ አልፈልግም። እሺ በቃ ታዲያ ምግብ አልበላማ፣ የሆነ ነገር ላቅርብልህ። ባይሆን እሱ ይሻላል። እስኪ አቅርቢና እንብላ። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ታምራለ በልቤ ቦታ ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ወይኔ ምን አባት ይሻለኛል። ጭንቀት ሊደፈኝ እኮ ነው። እሰይ ይበለኝ። ብታስማ መጀመሪያ ታማካኝ ነበር። አረ ሊዱ በፈጠረሽ በክፋት ትይብኝ። እኔ እኮ በራሴ መንገድ ላስተካክለው ነው የሞከርኩት። ዝም በይ አፋልኝ ብለህ እንዳታወራ። እሺ አሁን መፍትሄው ምንድነው የሚሆነው? ነገርኩህ እኮ በሆነ መንገድ ልታስወግደው ይገባል። አለበለዚያ ግን አለቀልህ። ታዲያ ከቢኒያም ጋር አብሬው መሄድ የለብኝም ማለት ነው? አይ ካልከውማ ይጠረጥራል። አብረው መሄድ አለብን። ነገር ግን አንተ ቀድመህ ገብተህ ልጁን ማስወገድ አለብህ። እንዴት ይሆናል እሱ? ብዙ አማራጭ አለ። አንደኛ በትራስ ልታፍነው ይችላል። ሁለተኛ ደግሞ ግልኮስ ልትነቅልበት ይችላል። ሶስተኛ ደግሞ ያው በመርፌ ልታስወግደው ትችላለህ። ልክ ነሽ። ለአንዴና ለመጨረሻ ጊዜ ካላስወገድኩት ምንም ሰላም አይሰጠኝም። እሱን እኮ ነው የምልህ። ሄሎ ዶክተር። እንዴት ነው ቢኒያም? እግዚአብሔር ይመስገን። አቤት ደህና አይደለም እንዴ? አይ ደህና ነው። ያው አሁን ላይ ከሆስፒታሉ ወጥቶ ክትትል ማድረግ ስለሚችል እናንተ ጋር ነው እንዲከታተል ነበር። በጣም ደስ ይለኛል ዶክተር። በቃ መጥቼ ወስደዋለሁ። አቤል በህይወት ተረፈ እንዴ? አዎ ሂርሙዬ፣ በጣም ደስ አይልም? እኔ በጣም ነው ደስ ያለኝ። ነይ እስኪ ቀፊ። በቃ ቤት ይዤው ልምጣ አይደለ? ችግር የለውም ዶክተሩ እናንተ ጋር ቢያርፍ ይሻላል ምናምን አለ። አረ ምንም ችግር የለውም፣ እዚህ መሆን ይችላል። እሺ በቃ ይዤው መጣ። እሺ ታዲያ ቢኒ እስከሚደውል ይጠብቅ። በራሴ መንገድ ማስወገድ አልችልም? ጀዝባ የት ሆስፒታል እንዳለ አላውቅም አልከኝ አይደል? እሱማው ምን አይነት ነገር ውስጥ ነው የገባሁት? ጭንቀት ሊገለኝ እኮ ነው። አትሞቀው። በቃ አንዴ ሆኗል። ከዚህ በኋላ ያለው አማራጭ መፍትሄ መፈለግ ብቻ ነው። እሺ እኔማ እስከሚደውል ነው የምጠብቀው። የፈለገ ነገር ቢሆን ሳላስወግደው አልመለስም። ብራቮ! እንደዚህ ሞራል ሲኖር ደስ ይላል። አዎ ቆይ እኔ ነገር ከዛሬ ቆይ ነው የምትለኝ? አዎ መጀመሪያ ግን ከዚህ ችግር መውጣት አለብኝ፣ ያለበለዚያ ሁሉም ነገር ነው የሚበላሽው። እሺ በቃ ለተወሰነ ቀን መታገስ አይከብደኝም። እሺ ጭንቀቴ ስለተረዳሽኝ በጣም አመሰግናለሁ። ለአንተ ብዬ አይደለም እባክህ፣ አንተ የሆነ ነገር ሆንክ እኔ ስለምጎዳ ነው። ብዙም አትመጻደቅ። ቆይ እስካሁን አልነቃም እንዴ? ዶክተሩ ነቅቶ ነበር አለ። የተወሰነ እረፍት ያድርግና ሲነሳ አዋሩት ብሏል። አይ ምስኪን እንዴት እንደሚያሳዝን። ወይኔ ወንድሜ፣ እንደዚህ ያደረጉትን ሰዎች ካልተበቀልኳቸውማ እኔ ቢኒያም አይደለሁም። በቃ ድምፅ ቀንስ እንዳንረብሸው። እሺ በቃ እሱ እረፍት እንዲያደርግ እኛ በረንዳ ላይ ነው። እሺ
እንዴት ደስ እንዳለኝ አታውቅም በህይወት በመኖሩ። እኔም እኮ ደስ ብሎኛል። ነገር ግን ደስታ ይጥፍ ድርብ የሚሆነው ይህን ነገር ማን አባቱ እንዳደረገው ሲደርስበት ብቻ ነው። አይዞህ ቢኒዬ፣ ጊዜ ሊወስድ ይችላል እንጂ ማንነቱ መታወቁ አይቀርም። ያኔማ እኔን አያድርገኝ፣ ሰው አላደርገውም። በህይወቱ ነው የምጫወትበት። እስኪ መጀመሪያ እሱ ደህና ይሆንና ስለሌላው ነገር ቀስ ብለን እናስብበታለን። እሺ። ቆይ የተረገመ አይደውልም እንዴ? በጭንቀት ተፈነዳንኩ ነው። ተረጋጋ እንጂ ሰውዬ፣ ሆስፒታል እኮ ነው የገባው። በዚህ ፍጥነት ምን ጠብቀህ ነበር? ምንም ጥሩ ስሜት የተሰማኝ አይደለም። ምን እንደሚፈጠር አላውቅም። ምንም አታስብ። እንግዲህ እኛ ነን አሸናፊዎቹ። ይልቁን ይሄ ጭንቀት እንዲለቅ አልኮል ነገር ምን ጠጣስ? በጣም አሪፍ ሀሳብ። አየኔ ነገር ሮባን እኮ ረሳሁት። ሆስፒታል አንድ ላይ እንሄዳለን ብዬው። አይ በወሬ ያዝኩ መሰለኝ። ደውለህ ንገረው። ሮባ ይቅር በለኝ እንግዲህ። አቤላ እኮ ከሆስፒታል ወጣ። ምን? የምርህን ነው? አው ምን ነው? አይ ምንም፣ በጣም ደስ ብሎኝ ነው። ታዲያ አንተ አወራኸው? አረ ገና አልወሮትም፣ አልነቃም። እስካሁን እየጠበቁት ነው። የት ነው ያለው ታዲያ? ቶሎ እመጣለሁ። ለአሁኑ ሄርሚ ቤት እንዲያርፍ ነው ያደረኩት። በቃ እሺ፣ መጣሁኝ። ወይኔ ጉድ ልሆን ነው። በአስቸኳይ ሂጅ ካላስወገድኩ ሁሉም ነገር ያበቃለታል። ታዲያ እዚህ ምን ትሰራለህ? ቶሎ ሄደህ እርምጃ ወሰድበት። እሺ በቃ እደውልልሻለሁ። ሄርሜላ፣ ምን አይነት አጋጣሚ ነው? ድጋሚ ተገናኘን? አንተ ርኩስ! አሁን እንኳን መለኝ የመጨረሻ ነው የሚሆነው። በቃ ቢኒ፣ አንተ እዚህ ቆይ፣ እኔ ገብቻ ቤት ጋር። እሺ በቃ እኔ እዚህ አየር ልቀበል እመጣለሁ። በቃ